የቲክቶክ አካውንት ሳይዘጋ እንዳልቀረ እየወጡ ያሉ መረጃዎች ያመላክታሉ። ታዲያ ብዙዎችም ሰርች ሲያደርጉት አካውንቱን እያገኙ አይደለም። አንፎሎ ቻሌንጅ አስጨምረውበት 100 ሺህ ቀንሶ ነበረ። አላሳዝንም ወይ ሰላም ጤና ይስጥልኝ ያንቱ ቤተሰቦች እንዴት ናችሁልን? እንግዲህ በመግቢያችን ላይ ያያችሁት የአዶናይ አካውንት ተዘግቷል የሚሉ ወሬዎች ተበራክተዋል። እንደዚሁም ደግሞ ሊያሾ በወርቅ ቆይቷ ነው በተናገረችው ጉዳይ ሊዳማ ይዟት እንግዲህ ተይ ያላሳዝንሽም ወይ እያለች እንግዲህ መታለች ማለት ነው። ሌሎች ቲክቶከሮች ስለ ሄለን ምናሉ በቀጣይ የምናየው ይሆናል። መልካም ጊዜ ይሁንላችሁ። በጣም ያሳዝናል። በዚህ ሰዓት የአዶናይን አድናቂዎች ክው ያደረገ አንድ መረጃ ተሰምቷል። የአዶናይ የቲክቶክ አካውንት ሳይዘጋ እንዳልቀረ እየወጡ ያሉ መረጃዎች ያመላክታሉ። ታዲያ ብዙዎችም ሰርች ሲያደርጉት አካውንቱን እያገኙ አይደለም። እኔም ሰርች ለማድረግ ሞክሬ አካውንቱ የለም፣ አካውንቱ እየሰራ አይደለም። በዚህ ሰዓት ያለው ታዩ ፋሚሊ የአዶናይ የቲክቶክ አካውንት የሆነ ችግር እንዳለበት እንግዲህ ከአንዳንድ ተከታዮቹም ዜናውን የሚሰራው ልጅ እኔም ሰርች አድርጌ ሞክሬዋለሁ እንዳለው ሰርች ተደርጎ አይመጣም ማለት ነው። ስለዚህ ከዚህ ተነስቶ ሊሆን ይችላል እንግዲህ አዶናይ ሰልችቶኛል፣ ደክሞኛል ብሎ ሀሳቡን በራሱ ፖስት ያደረገው ማለት ነው። እንግዲህ እንደዚህ ከሆነ ምናልባት ሰሞኑን የተነሳበት አቧራ እንግዲህ ሰው ያሰበውን አሳክቷል የመጣ ሊሆን ይችላል። የአዶናይ ስሜትን ብለን እናስባለን። ምን አስባችሁ እናንተ ፋሚሊ የአዶናይ አድናቂዎች ቤተሰቦች እስኪ በኮሜንት ሴክሽን አሳውቁን ማለት ነው። አሁንም በተነሳው ጉዳይ ምክንያት አንዳንድ ሙስሊሞች አንፎሎ ቻሌንጅ አስጨምረውበት 100 ሺህ ቀንሶ ነበረ። ያንም እየተገረምኩ ነበረ። እንዴት ነው እኛ 100 ሺውን መመለስ ያቃተን ለቀናት? እሱንም መመለስ ሳንችል ጭራሽ የሚፖስተው ቪዲዮ እየወረደበት ነበረ። አሁን ግን በመጨረሻ በእኛ ተስፋ ቆርጦ በጣም አዝኖ ቲክቶክን ትቻለው፣ ከቲክቶክ ተሰናብቻለው የሚል ጽሁፍ አዶናይ አጋርቷል። በጣም ነው ያዘንኩት። የእውነት በጣም ነው የተሰማኝ። እኔ የሶሻል ሚዲያ ሰውን እንደ አዶናይ አድንቄውም እንደ አዶናይ የዋህ መስሎኝም እንደ አዶናይ ንጹህ ሰው የመሰለኝ ሰው እስካሁን አይቻላቅም። አዶናይ አላሳዝንም ወይ ተይ እርተው ይቅርብኝ ብዬ ማይል ሁሉንም ትቼ በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ። አዶናይ በአሁኑ ሰዓት ስቶሪ ያደረገው ላይ በጣም ከፍቶኛል፣ ጥፋት ሊገባኝ አልቻለም፣ ምን እየሆንኩ እንደሆነ አልገባኝም። ነገር ግን ሰይጣን እጅጉን እየተፈታተነኝ ነው። ይህ ወር ለእኔ እጅግ ከባድም ወር ነው። በጣም ከአርሲ ጋር ተያይዞ እንግዲህ ኃይለኛ የአንፎሎ ብቻ ነበረ። እንግዲህ ከዛም ዱባይ ወደ አዲስ አበባ መጣ። አሁን እንግዲህ ያለበት ሁኔታ በስቶሪው ላይ ተጻፈ እንደተባለው እንግዲህ ደክሞኛል። ያው የህዝብ ትችት በነገራችን ላይ ያደክማል፣ ብዙ ሰው በማይመለከተው ጉዳይ ምናምን ነገር እንትን ስለሚል ማለት ነው። እና እዚህ ጋር የጻፈው ደግሞ እንደዚህ እየተወዳደርና ሁልጊዜም ከአንተ ጎን እንሆናለን እያልን እንዴት እንዲህ ያለ ነገር ትጽፋለህ እያሉ ደግሞ አድናቂዎቹ በሌላ በኩል ደግሞ እሱን ለማበረታታት እየሞከሩ ነው። ምናልባት አንዳንድ ቪዲዮዎች ደግሞ የሚያሳዩት የአዶናይ የቲክቶክ አካውንት ተዘግቷልም ወይም ባን ተደርጓል የሚሉ መረጃዎችም አሉ። እንግዲህ ለማንኛውም እስኪ ምን ተፈጥሮ ነው በሂደት መረጃዎችን እንግዲህ ሰርች አድርገን እናመጣላችኋለን። ለማንኛውም ግን አዶናይ እንደዚህ መልኩ ጥቁር ለብሶ እና አፈር ለብሶ ይላለበት የአንዳንድ ጊዜ ህዝብን መላቅ ዋጋ ያስከፍላል። በነገራችን ላይ ለህዝብ ክብር እዚህ ያደረሰው ህዝብ እስከሆነ ድረስ ማንም ሰው ህዝብን ማክበር፣ ህዝብ ሲጎዳ ዓለም አቀፍ መረጃዎችን ነው ማየው። የኢትዮጵያን ጉዳይ አልመለከትም ወይም ደግሞ አላይም ማለቱ በጣም በርካታ ሰዎችን እንዳስቆጣና አንፎሎ ቻሌንጅ እንግዲህ እንደተጀመረበት እየተነገረ ነበረ። ወደ ኢትዮጵያ መጣም ከተባለ በኋላ ምንም ያለው ነገር አልነበረም ማለት ነው። ስለዚህ ምን ተፈጥሮ ነው የምር አዶናይ ቲክቶክ ካቆመ እንግዲህ ካቆመም እኛ ይመለከተን። ያው እንግዲህ ምናልባት በህዝብ ጫና ያው ሪፖርት ከተደረገበት ብዙ ቪዲዮዎች የሚነሱበት ከሆነና አንፎሎ ቻሌንጅ ደግሞ ከቀጠለ ምናልባትም የግድ ሊነሳ ይችላል። ዝም ብሎ ነገሮችን ማየት ያው ዝም ብሎ ነገሮችን እያየ ስለሆነ ዝም ብሎ ማየቱ ይጠቅማል ከምን ነው ማለት ዝም ማለትን የመረጥኩት ነው በኔ በኩል። እና ዛሬ ግን እሱ ስቶሪ ላይ ያስቀመጠው እንትን ትንሽ በእውነት ለመናገር እንደ ሰው ስንት ጥፋት የሚያጠፋ ስንት በደል የሚበደል ስንት ለሀገርና ለወገን የማይጠቅም ስራ የሚሰራ ስንት ሰው ቲክቶክ ላይ እንደፈለገ ስምነሸነሽና የፈለገውን ነገር ሲናገር ዘርን ከዘር ሲያጣላ እናት አባትን በዚህ ደረጃ አውርዶ ሲሳደብ የሰዎችን ፕራይቬሲ እያወጣ አደባባይ ላይ ሲዘራ ስንት ነገር የሚያደርጉ ሰዎች እንደፈለጉ እየኖሩ እንደፈለጉ የፈለጉትን ነገር እያደረጉ በዚህ ደረጃ ግን አዶናይ ላይ በዚህ ደረጃ እኔ መዘመቱ አዶ ነው። እንደው አንዳንዴ ራሳችንን ዞር ብለን ብናይ ጥሩ ነው የሚል እምነት አለኝ። ምንም ጥያቄ የለውም። እንግዲህ ማንም ሰው ቲክቶክ ላይ ሲሰራ ልክ እንደነ ሄለን ያልሆነ መረጃም እያመጡ መዘርጠጥ የለም። እስኪ ለማንኛውም ሊያ ስለ ሄለን መሰለኝ እንግዲህ ምን እያለች ነው እስከ መጨረሻ ስትከራከርልኝ የነበረችው አሳልፋ ያሰጠችኝ ሄለን ብቻ ናት። ስለዚህ ተሰብስባችሁ እንትና አንተ ስላለ ምናምን የራሳችሁ ጉዳይ ነው። እኛ ስንሰደብ ትክክል ነው የምትሉት እኛ ስንሰደብ ትክክል ነው ያለው። ሲሰደብ ደግሞ ተከሰሱ ብላችሁ ታስታውቋችኋላችሁ። እኔ እኮ
ዛሬ ላይ ተነስታችሁ እንደዚህ ሆነች እንደዚህ የሀብታም አሽቃባጭ ሊኖር ይችላል። ከሀብታም አሽቃባጭ ይልቅ ደግሞ እናንተ ቲክቶክ መንደር ላይ ያለው አሽቃባጭ እጅግ በጣም የበዛ እንደሆነ ይታወቃልና ሊያ የሄለን ጉዳይ በወድቋይት ነው መከሰሷ ምናልባት አበሳጭቶች ሊሆን ይችላል። እንግዲህ ምናልባት አንቺም እንደዙ የሚዲያው ሰው ሲዘረረሽ ከጎንሽ የሆነችው እሷ ከሆነች ያው አሳልፋ አልሰጠችኝም ብለሽ ልትናገርሽው እንግዲህ ባለውለታሽ ከሆነች እንግዲህ አሽቃብጭላት። ካልሆነ ግን ብዙ ሰዎች እንደሚሉት ወድቋይት ነው ሄለንን የገባች ገብቶ እመጣለሁ ነው እንግዲህ 5 ሰው እያናገረኝ ነው በውስጥ ነው እያናገረሽ የነበረው። እንግዲህ ወድቋይት ነውን መረጃውን አውጭበት ክሰሽው ወይስ በአደባባይ አውጭ ብሎ ነው ሲያናገርሽ የነበረው መረጃው? እሱ እንግዲህ በሂደት የምታመጪ ይሆናል። ለማንኛውም በእጥፍ ተፋሽ። እግዚአብሔር ምስክር ደመላሽ ይባላል ስሙ። ወድቋይት ነው አይደል? ደመላሽ ነው ኢየሱስ የጀግና እናት ትውልድ ይመስለኛል። ዮኒ ማኛ እንግዲህ ያው ሄለንን ፍርድ ቤት አቆማታል ከተባለ በኋላ እንግዲህ ብዙ ትችቶችን ስለ ሄለን እና ብዙ የማሞገሻ ቃላትን ደግሞ ስለ ወድቋይት ነው በተለያዩ አጋጣሚዎች እንግዲህ እየተነገረ ነው። እንግዲህ ጀግና እናት ትውልድ ጎጃሜው ገለመኔ እያለ እንግዲህ እሱን በጣም እየካበው ነበር ማለት ነው። ወደ ሶሻል ሚዲያ የምታመጣውን ነገር አመሰካከል ሰዎችን እያስገባች የተበደሉ ሰዎች የተጎዱ ሰዎች በጋይ መንገድ እንደዚህ አይነት ስራዎች ብሰራ ሄለን የመጣቸው አመጣጥ ትክክል ናት እያልኳቸው ትክክል ናት። የብዙ ሰዎች ብልግናቸውን ጉዳቸው ከበስተጀርባቸው የሚያደርጉትን ነገር እየተናገረች የነበረው የእሷ ችግሩ የመጣው እንደ መሰላችሁ ገበና ወጣለው ከፈሉ ምናምን ይሄ የማፊያ ስራ ይሄ የማፊያ ስራ እንደዛ ማለት አልነበረባት። ልክ እንደ እርቅ ማዕድ አሁን እንዳልክ እንደሚሰሩት ማለት ነው። እንዳልከው ከብዙ ሰዎች ጋር ተውጣተው የሚሰሩት ወደ ሚዲያ የሚያመጡትን ነገር ዩቲዩብ ላይ ካያችሁ ብዙ አማካሪዎች አሏቸው። ጠይቀው ለህብረተሰቡ ብናቀርብ ይጎዳል ይጠቅማል ብለው ያን ሰዎች ታሪክ የሚያመጡት እንደዛ ነው። በእንደዚህ አይነት አካሄድ ሄለን ብትመጣ በጣም አሪፍ ነበር። ራሱ ሰው ፈልጎ ይሰጣት ነበር። እሷን ባለሀብቶች ጋር እያነፈነፈች እንደዚህ ያደርጋል እንዲያደርግ ይሄ ዛቻ ነው፣ ማስፈራሪያ ነው። ምንም የፈሰፍት ነገር የለም። እነ ሙኒ ፈትሉ ምናምን እዚህ ያሉት ምንም ከዛ ጀግናው አንበሳው ብር ያለው አሳያችሁ አትሊስት ራሱ ብቻ ሳይሆን ከዚህ በኋላ እኛም ደግሞ መንገዱ ስላለ ይረዳናል። ጋሼ እንሄድበታል። እነ ጂጂምኪያ እንግዲህ ተነስተውበታል። ወድቋይት ነውን ምናልባት የሄለን ደጋፊ ሆና ይመስለኛል እንግዲህ ጂጂኪያም እየተናገረች ያለችው። ያው አብዛኛው ቲክቶክ ላይ ያሉ ሰዎች ምንድን ነው አሁን እያሉ ያሉት የሀብታም አሽቃባጭ፣ አብዛኛውን ሰው የሀብታም አሽቃባጭ። አሽቃባጭነት እኮ ቲክቶክ ላይ እንዴት ቲክቶክ አሽቃባጭ ያለው አለ እንዲ አሁን የሄሌና አሽቃባጭ የሊያ አሽቃባጭ እጅግ በጣም በርካታ ከሆነ ያለው። ስለዚህ ወድቋይት ነው ምንም አይነት ማሽቃበጥ ሳይሆን የመጣችበት መንገድ ሄለን ስለ ወድቋይት ነው ያወጣችው መረጃ በፍጹም እሱን የማይመጥንና ለእሷም ምናልባት እሷ እንግዲህ ቲክቶክ ላይ እንደዚሁ ስትላላጥ ነው የምትታወቀው። ለእሷ መጥኗት ሊሆን ይችላል ሀሳቡ በእርግጥ ያመጣችው። ነገር ግን ለወድቋይት ነው ግን አይመጥንም ነው። በዚህ መልኩ ሀብታሞችን ሰርች እያደረገች የገንዘብ ማሰባሰቢያ ሲስተም እንግዲህ አድርገው ከሆነ እናያለን ማለት ነው። ለማንኛውም ቤተሰብ ያልሆናችሁ ሰዎች ቻናሉን ሰብስክራይብ እያደረጋችሁ በላይክ ጀምሩት።